በዲንክ ጠንካራ ነህ? አይሰማም? አዎ ኔትወርክክ ነው መሰለኝ ያስተጋባል፣ ይሄዳል ይመጣል። በጣም አይሰማም? አሁን ይሰማል። በዲንክ ጠንካራ ነህ? ይሰማል? አዎ በጣም ጠንካራ ነህ። እሺ ከእድሜክ ከ30 በላይ ነው? ምን ይሻለናል? ቤተሰብ ኔትወርክ አይሰማም? አሁን ትንሽ ኔትወርክህን አስተካክል። ኔትወርክ አይሰማም? እሺ ጥያቄዎቹን መልስልኝ ከሰማኸኝ። ኦ ማይ ጋድ እንዴት ነው የሚሆነው እንደዚህ? ሱሌ እሺ አሁን ሱሌ ቆይ ለጊዜው ፊትህን ኦልሬዲ ስላየነው ለጊዜው ቪዲዮ ሳታበራም ልትመልስልኝ ትችላለህ። ኔትወርክ በዲንህ ጠንካራ ነህ? እስር ቤት ነው መሰለኝ ያለው። ኔትወርክ ትንሽ በጣም ያስቸግራል። እድሜ ከ30 በላይ ነው? ሲያምር ደግሞ ትላለች አንዷ። የሰው ባል ሲያምር አትበይ፣ ለሰው ነው የገባው። የራስሽን ያልሽ። እሺ ሱሌ እድሜ ከ30 በላይ ነው? ልቤ ወረደ ጋይስ። ይቅርብሽ ሚራ፣ አይሆንሽም። ኔትወርክ የለውም። ቤቢ ፌስ ይመስላል። አይ ትልቅ ነው ግን ኔትወርክ የለውም። ምን አዳረቅሽ አንቺ? ሌላ ሀገር እሱ ኢትዮጵያ። ከዛ በየትኛው ኔትወርክ ልታወሩ ነው? ኔትወርክ የለውም። ይቅርብሽ። እሺ ሌላ ሰው ይመጣል። እሺ የሚራን ሱሌ አሪፍ ነበር፣ ቆንጆ ነው ግን ኔትወርክ የለውም። ኔትወርክ ከሌለ ወንድ ጋር ምን አዳረጋት? እሺ ኔትወርካችሁን አስተካክላችሁ ግቡ። ቀይም ይመስለኛል ግን እኮ እኔ ቀይ ወንድ መስፈርት ውስጥ የለም። ጸይም ወንድ ነው እሱ። ላይቱ ነው እንጂ ቀይ ይመስላል መልኩ። ቀዩ እንዳልወድም ብላ አስረግጣ ተናግራለች። ቤተሰብ ቀይ መላጣና ቦርጫም ሶስቱን አስረግጣ ተናግራለች። በተረፈ ስራ ባይኖረው ችግር የለውም። የተማረ ከሆነ አብረን ሰርተን እናድጋለን። አግብቶ የፈታ ቢሆን ልጆች ቢኖሩ ችግር የለውም ብላለች። እሺ አሁን የላውጋውን መስፈርት ልመዘግብ ነው። እንደ አዲስ ስለሆነ ሁሌ የሚመዘገበው። እስቲ ወይኔ ለሶስተኛ ጊዜ መጣ አብዱል። አንተ ስንቴ ነው እንዴ? ምን እየነካቸው ነው ሴቶችን መልሰህ የምትመጣው? ጉድ አብዱል ለሶስተኛ ጊዜ መጣ አብዱል። ታጋይ አብዱል አሁን ቪዲዮ ሲያበራ ታይቶ። ሰላም ሀቢባ እንዴት ነሽ? ግን ለሶስተኛ ጊዜ መጣ አብዱል። ምን ላድርግ እኔ እና ለትዳር ቁጭ ልበል እንዴ? ወይ የታሉ ሁለቴ ዳርኩ ሁለቴ እንዴ? የባለፈው ቁመቼ ባለፈው አልዳርሽኝም እኮ ባለፈው ዝም ብዬ እኮ ነው። አንዴ ነው ዳርኩክ? አንዴ ነበረው የመጀመሪያው። ከሷ ጋር በምን ነበር ያልተስማማችሁ? ምን አላስማማችሁ? የመጀመሪያው በራሳችን እዚህ ጋር መናገር አልፈልግም። ችግር የለውም። ኢትስ ኦኬ። እሺ አደም ቪዲዮ አብራ። አብዱልና አደም ቪዲዮ አብሩና ሚውት ታረጋላችሁ። አሁን አደምን ነው የምጠይቀው። አይ ቲንክ 05 ጽፎ ነው መሰለኝ የገባው። አብዱል ሚራን አይተካታል? የሚራን መስፈርት ሰምተኳል? አታሟላ? እኔ መላጣ ነኝ። መላጣ ነው አውቀዋለሁ። አውቀዋለሁ ግን 05 ጽፎ ነው የገባው። ግን አይቼዋለሁ። ሳምንት ዕለት አይ ቲንክ አብረን ነበር። አይቼዋለሁ ኮሜንት ላይ። እኔ ለራሴ መስፈርት ነው። እሺ ቪዲዮ ትነግራና ምንካት ከዛ መዘግባለሁ። አደም የማንን መስፈርት አሟልተህ ነው የገባው ወይስ ለራስህ ልታስመዘግብ ነው? ሚራ። እሺ በጣም ጥሩ። እሺ አደም ሙስሊም ነህ? ሙስሊም ነኝ። እሺ በዲንህ ላይ ጠንካራ ነህ? አዎ ኢንሻአላህ። እሺ እድሜህ ከ30 በላይ ነው? ኖ ከ30 በታች ነህ? አዎ። ወይኔ እሷ እድሜው ከ30 በላይ ሆነ ማለት ከ30 በላይ ሲሆን ትንሽ በሰል ይላል፣ እንትን ይላል፣ ሰከን ይላል፣ ቤቴ ማለት ይጀምራል ምናምን። ገባክ? ለዛ ነው። ጸይም ነህ። ጥሩ ነህ። ረጅም ነህ?
አትረዝማለህ? ሜትር ከሰባ ናት። መካከለኛ ነው፣ ብዙም ረጅም አይደለም። ኦልሬዲ እድሜክ ላይ ከሸፈ መሰለኝ። ምን ችግር አለው? እድሜው ማሪ ስንት ነክ? እሺ 28 29። እኔ 26 ስለሆንኩኝ ማክሲመም የ5 ወይ የ6 ዓመት ጋፕ ሊኖረን ይገባል። ሴት ልጅ ነኝ፣ መውለድ አለ። ህይወት ውስጥ ስትገቢ ደግሞ ብዙ አፕ ኤንድ ዳውን ስላለው ሶሪ እንጂ እኮ ሁሉንም መስፈርት አሟልቶ ነበር። እድሜው ከ30 በታች ሆነ እንጂ ለምን አንተ ከ30 በታች ስንት ነክ አሁን? ኦኬ በቃ እሺ፣ ችግር የለውም። ሌላ ቻንስ ሞክራለሁ። ለሷ ሲል ጨምረዋል። እንዴት ጨምረክ ነው? እሺ ኖ አልጨምርም። ወይ ጉድ። እሺ አደም የራስክ መስፈርት ከፈለክ ማሞ እንትን ማስመዝገብ ትችላለህ። አሳፈርሽው ምስኪን አፍሮ ወጣ ነቅሎ። እንትን አቡ ቱርክ እኮ ቅርብ ነው ለአብዱ። እድሜ ለማስጨመር ፀጉር ለማስተከል። ኧረ ቱርክ ፀጉር ብቻ እኮ አይደለም፣ ፀጉር ብቻ አይደለም። እሷ ስፖርተኛም ትፈልጋለች። አብዱል ስፖርተኛ ነክ? ቦርጭ የለክም? ስፖርተኛ አቋም ያለው ወንድ ነው የምትፈልገው? እኔ ስፖርተኛ ነኝ፣ ግን ያው ሚራ ትንሽ ከመጀመሪያው ስላላመነችበት ጥሩ አይደለም አቡዬ። ኦኬ ሚራ ትክክል። እሺ የላውጋውንና የአብዱልን መስፈርት መዘግባለሁ። ከዛ እዚህ ሁለት ቦታ ላይ የምትገቡት አሁን ኮዳቸውን ተናግሬ መስፈርታቸውን የምታሟሉ ናቸው። ኧረ የታለ እንትና ቦቡሞ የታለ? ትዕግስት እኔ አንቺን ከቦቡሞ ውጪ ለማንም መስጠት አልፈልግም። እሺ ማሬ። ስለዚህ ቦቡሞን በውስጥ ፎሎ ያደረጉት ሰዎች እንዲጽፉለት አድርጌ ሳምንት ቦቡሞን አመጣልሻለሁ። እሺ ከሱ ውጪ እኔ አንቺን ለማንም ማሳልፌ አልሰጥም። እሺ እኔ ውድ በቃ እኔ እናት ሳምንት እንገናኛለን። ወይ ሮብ ወይ እሁድ ቦቡሞን አቀርብልሻለሁ፣ አመጣልሻለሁ። እሺ አቡዬ እሺ፣ አመሰግናለሁ። እሺ እኔ እናት ቻው። ከቦቡሞ ውጪ ወደ ውጪ። እሺማ እንዴ ለሷ እንደ ቦቡሞ አይነት የስራ ሰው ቁም ነገረኛ እንጂ እቺን ምስኪን ለማንም ማሳልፌ አልሰጥም። ኦኬ አሁን የላውጋው አስታውሳለሁ። የመጀመሪያ መስፈርትክ እምነቷ ምንም አይነት እምነት ተከታይ ብትሆን ችግር የለብህም አይደል? እሺ እድሜዋ አይ ከ25 እስከ 30 ከ25 እስከ 30 እሺ። እና የት ሀገር የምትኖር? የትም ትሆን ችግር የለብኝ። መስፈርቱን የሚያስመዘግብ ሰው በትልቅ ይሆናል። የትም ሀገር ለሱ ችግር የለብኝ። እሺ መልኳ ፀይም፣ ቀይ፣ ጥቁር ችግር የለብኝ። እሺ ቁመቷ ረጅም፣ አጭር፣ መካከለኛ? እኔ ረዘመች። ኦኬ ረጅም ከሜትር 70። አስታውሳለሁ የዛኔ ረጅም ሴት ነው የምትመቸኝ ብለሃል። ይከፍታል። እኔ አጭር ነኝ ግን እኔ አጭር ይታል። ያ እሺ የት ምንድነው? ሶሪ እዚህ ጋር የምጠይቅህ ረጅም ብለሃል፣ ግን ስራ ያላት የሌላት? አይ ወንድ አይደለው እንደ ኃላፊነቱ የኔ ስራ ባለውም ችግር የለውም ጎበዝ። ይሄ አሁን ጥቅም ላይ የተመሰረተ ሲሆን ስራ ከሌላት ምናምን ይላሉ። ከሀገር ውጭ የምትኖር ለነገሩ አንተም የምትኖረው ከሀገር ውጭ ነው። እውነት ነው። እሺ አግብታ የፈታች ልጅ ያላት? አይ ልጅ የሌላት ያላገባች? በፍጹም ያላገባች። ከኔ የኔና የሷ መጀመሪያ ኤክስፒሪየንስ እንዲኖረን እፈልጋለሁ። እሺ አግብታ አታውቅም፣ ግን ከፍቅረኛዋ በፊት ከአንተ በፊት ፍቅረኛ ነበራት። ከፍቅረኛዋ የወለደች ብትሆን? የወለደች ነግሬሽ የለ የወለደች አልፈልግም ብለሃል። ኦኬ ሌላ ተጨማሪ የምትጨምረው ነገር አለክ ከዚህ ውጪ? ተጨማሪ ኳሊቲ አንተ ሊኖራት የምትፈልገው ኳሊቲ? አይ ተጨማሪ ያው ኤክስፔክት የምታደርገው ኳሊቲ ያይት ያላማረ ሲበሉት ያቀራል ይባላል አይደል? የሆነ መሳብ የሆነ ነገር ሊኖር ይገባል ብዬ አምናለሁ። እና ግን ከገባች እዚህ ያለ ፊልተር ቢሆን ያለዛ ይቅርብ። በራሱ የምትተማመን ሴት ደስ ይለኛል። ፊልተር ሳታረግ የሚገባ። እሺ ያለ ፊልተር እንደገና የደስ ያላት ቆንጆ። ታዲያ
ቆንጆ ከፈለክ ቅድም መልኳ ጸይም ቀይ ጥቁር ስልክ ኤኒ ለምን አልከኝ? እሱ ቢንተ የለኝም እኮ ጸይም ትሁን ጥቁር ትሁን ምናምን ሁሉ ነገር ግን በፍስ ያስፈልጋታል። ስለዚህ ቀላሽ ጥቁር ለኔ ነው ጸይም ከመልካ አይካተትም ማለት ነው። እኔ መልኳ ስል ያ ቁንጅና እኮ አይደለም። ኦኬ ገባኝ። የቅላት ይሄ የቆዳችን ከለር እንጂ ቁንጅና አያካትትም። ኦኬ ጉድ አሁን ገባኝ። እና የቆዳ ከለር ላይ ደግሞ እንዴት እስካሁን እኔ መልኩ አያልኩ ስጠይቅ የነበረው ጸይም ቀይ ጥቁር ምን አይነት መልክ ቢኖራት እሱ የመልካችን ነው እንጂ ቁንጅና እኮ አይደለም። የቁንጅና መገለጫ የፊት ስትራክቸር ምናምን ነው። ኦኬ ለኔ ያው ለሁሉም ሰው ይለያያል። ያ ነው ወይ ነው። እሺ የላውጋው ኮድ 06 ነው። መጀመሪያ መስፈርቱ ልንገራችሁ። ኤኒ ማንኛውም እምነት ተከታይ ብትሆን ችግር የለብኝም። እድሜዋ ከ25 እስከ 30 አለው። እሱ ኦርቶዶክስ ነው፣ ግን እሷ ምንም አይነት እምነት ተከታይ ብትሆን ምንም ችግር የለበትም። እድሜዋ ከ25 እስከ 30 የሆነ የትም ሀገር ብትኖር ምንም ችግር የለበትም። መልኳ ጸይምም ብትሆን ጥቁር፣ ቀይ ምንም ችግር የለበትም። ቁመቷ ረጅም ነው የሚፈልገው ረጅም እና ስራ ቢኖራትም ባይኖራትም ኢትስ ኦኬ። አግብታ ያላገባች ከዚህ በፊት ያላገባች ያልወለደች እና ስትገባ ግን ፍሊተር መለቀቅ ልጅ እንዳለኝ ንገሪኝ። እሱ ልጅ አለው፣ 2 ልጆች አሉት የሚያሳድጋቸው እና ያስፈልግ 2 ልጆች ግን አሉ እኮ። ለምን እንደዛ እንዳልኩ ታውቃለህ? ልጅ የሌላት ስላቅ ራሱ እያለው እንዴት ከኔ እንዳይኖረኝ ይጠብቃል እንዳትል ነው የሚያሳድጋቸው ያልኩት። ይቅርታ እውነት ነው ግን ያው ምክንያቴን ደግሞ ነግሬሻለሁ። አላስተ ወንድ ልጅ ላይ ሲመጣ ተነግራት አለ በውስጥ ለእሷ ደግሞ ፎሎ ተደራርጋችሁ ተነግራት መስፈርትን የምታሟላ ስትመጣ እና ደግሞ ያለ ፍሊተር ነው ግዴታ 06 ጽፈሽ ስትገቢ ያለ ፍሊተር ነው። በራሷ ኮንፊደንስ ይሆነች እና የደስ ያላት ቆንጆ ነው መስፈርቱ። እና ያው ላውጋው አሜሪካን ሀገር እንደሚኖር ይታወቃል። ሰው አሜሪካን ሀገር ስለሚኖር አግብተሽው አሜሪካ ለመሄድ ዝም ብለሽ እዚህ ጋር ብትጽፊ ገብተሽ ያለ ፍሊተር ከዛ ተዋውቃችሁ በደንብ ተጠናንታችሁ ስታምኑበት ነው ወደ ትዳር የምትገቡት። ገባችሁ? ያ ቴንክ ዩ። የሀገር 06 እየጻፉ ስለሆነ ነው ሁሉም ወንዱም ሴቱም እየጻፈ ነው 06። እና ውይ አንድ ነገር ግን አውዬ ውሻ የምትወድ ነው ውሻ እንዳለኝ ታውቂያለሽ? የስ እሱ መስፈርት ተረሳ። ውሻ የምትወድ እንዴ? ውሻዬን ድርድር አላውቅም። ወላንሳ ነው ስሟ ውሻክ? ሆሳና ኦኬ። ሆሳና የምትባል ውሻ አለችው ሴት ውሻ እና ውሻ የምትወጂ መሆን አለብሽ። አሁን 06 የሚጽፉትን እድል ስጡልኝ እሺ ጋይስ። ግን እንደገባችሁ ቪዲዮ ካላበራችሁ ሚዩት አድርጌ ነው ማስወርዳችሁ። ደግማችሁ ኮመንት መጻፍ እንዳትችሉ ማለት ነው ዛሬ እንዳትችሉ። ኦኬ የሚራን እና የላውጋውን መስፈርት አነባለሁ። ከዛ ኮዳቸው እናገራለሁ። ባሉት 3 ቦታዎች አሁን አዲስ ሰው አላስገባም። 3 ሰው ነው ማስገባው። ለ3 ሰው ኮድ ጽፋችሁ መጀመሪያ የአብዱልን እንትን መዘግባለሁ። ምንድነው የሚነቅለው ላውጋውን አስሬ የአብዱልን መስፈርት መዘግባለሁ። አብዱል ከዚህ በፊት እዚህ ቤት ትዳር አግኝቶ ነበር፣ ግን በራሳቸው ፐርሰናል ነገር አልተስማሙም እና ስላልተስማሙ መልሰው መጥቷል። አብዱል የእውነት ትዳር ፈላጊ ነው እና የአብዱል መስፈርት የመጀመሪያ መስፈርቱ በእምነቷ እስልምና እምነት ተከታይ የሆነች ከዛ የሚቀጥለውን ራሱ ይናገራል። ሁሌም ስትመጡ በሳምንቱ እንደ አዲስ ነው መስፈርታችሁ የሚመዘገበው፣ እንደ አዲስ ነው ኮድ የሚሰጣችሁ። ለዛ ነው እሺ። በእምነቷ እስልምና እምነት ተከታይ የሆነች ብያለሁ። እድሜዋ ከ20 እድሜዋ ከ20 እስከ 30 ከ30 ያልበለጠች ማለት ነው። እሺ የት ሀገር? እኔ ከሀገር ውስጥ ስለምፈልግ ነው። እሺ አይባ እሺ ኢትዮጵያ ውስጥ የምትኖር አይደለም፣ ከሀገር ውጭ። ከሀገር ውጭ እሺ። ከሀገር ውጭ እሺ። ከሀገር ውጭ የምትኖር እሺ። መልኳ ጸይም፣ ቀይ፣ ጥቁር? ጸይም ማለት ያንቺ ከለር ምንድነው? ጸይም ነው። ሚራ ቀይ ነው አይደለም ያንቺ? እኔ ጸይም ነው የምባለው። በቃ ባንቺ ከለር። ቁመቷ አጭር፣ ረጅም፣ መካከለኛ? ቁመቷ ሜትር ከ54
ሜትር ከ50 አጭር ናታ። ታዲያ ሜትር ከ54 እንደኔ አጭር ተውን አጭር ሴት ይኸውልህ ለትዳር ትሆናለች። ቅመም ናት አጭር ሴት። ላውጋውን ዝም በለው። አጭር ሴት ለትዳር ትሆናለች። ቅመም ናት። ወድ ማጣፈጫ ቅመም ናት አጭር ሴት። የሴት አጭር ሴት ወይዘሮ ሲባል አልሰማክም? ጎበዝ አጭር ሴት እና መካከለኛ ብትሆን አሪፍ ነው። መካከለኛ እንዲህ እያልኩ ምናምን መካከለኛ ብትሆን አሪፍ መካከለኛ ይሻላል። ግድ አይ ቁመቷማ አጭር ብዬ ማለት አጭር ጎበዝ ነው። ታዲያ መካከለኛ ውፍረቷ ምናምን ኦኬ ውፍረት ምን ይገለጽልክ? እሺ መካከለኛ ውፍረት ያላት ወፈር ያለች ሴት ሞላ ያለች ነው የሚወደው መካከለኛ። እንደዛ ነው። ስለዚህ አደራ ቀጭኖች እንዳትገቡ እሺ። እሺ ስራ ያላት የሌላት ያው ስራ ያለ ውጭ ከሆነች ያው ስራ ያላት ነው መሆን ያለበት። እኔ ደግሞ እዚያው ስራ አለኝ ግን የሬሳ ሳጥን ነው የምሸጠው ሀቢባዬ። እና እንቅልፍ ማታ እንቅልፍ በጣም ያቃጀኝ ያስቸገረኝ። ከሀገርም መውጣበት ምክንያት በዚህ ነው። ስለዚህ እንድትረዳክ ነው የምትፈልገው? ከሀገር እንድታስወጣክ ነው የምትፈልገው? ማታ ያቃጀኛል። ለዛ ነው። እሺ ሀቢባ ችግር የለውም እንረዳሃለን። ስለዚህ እንድትረዳክ ነው የምትፈልገው? የትዳር አጋርክ ከሀገር እንድታስወጣክ ነው የምትፈልገው? በትክክለኛ ትዳር እኔ በትክክለኛ ትዳር ነው የምፈልገው፣ ለጥቅም ምናምን አይደለም። እሺ ችግር የለውም። እሺ ስራ ያላችሁ ለማለት እሺ አግብታ የፈታች ብትሆን ችግር አለው? ችግር የለውም። ካልወለደች ችግር የለውም። አግብታ የፈታች ችግር የለውም። ግን ልጅ የሌላት አንድ ልጅም ቢኖራት ችግር የለውም። አባቴ ነህ ልጁ አባቴ ነህ ብሎ የሚያምን ከሆነ